አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩት፣ አበዛሁትም። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 2። የተወደዳችሁና የተከበራችሁ የቅድስት ሥላሴ ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንኳን ለዓለማተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደሚታወቀው ሐምሌ 7 ቅድስት ሥላሴ የአብርሃምን ቤት የጎበኙበት፣ አብርሃምን የባረኩበት፣ የጠሩበት፣ ያከበሩበት፣ አብርሃም ብቻውን በነበረ ሰዓት ብዙ እንደሚሆን የብስራቱን ዜና ያበሰሩበት ታሪካዊ መጽሐፍ ቅዱሳዊ በዓል በታሪካዊቷና በጥንታዊቷ በደብረ ብርሃን ከተማ በዓሉ በድምቀት ይከበራል። ደብረ ብርሃን እንደሚታወቀው ይሄንን ስያሜ ያገኘችው በታላቁ በንጉሠ ነገሥት በመፍቀሪ ሃይማኖት ቆስጠንጢኖስ ዘኢትዮጵያ አጼ ዘራ ያዕቆብ ነው። ደገኛው ንጉሥ አጼ ዘራ ያዕቆብ በፈቃደ ሥላሴ ተመርተው ይህችን ቦታ ከደብረ ኢባ ወይም ከተጉለት ደብረ ብርሃን ተብላ እንድትሰየም እግዚአብሔር ባመላከታቸው መንገድ ስሟን የብርሃን አንባ፣ የብርሃን ተራራ፣ የብርሃን ሰገነት ብለው ሰይመዋታል ማለት ነው። ደብረ ብርሃን እንግዲህ እንደ ስሟ ፍትርት የነገሰባት ከተማ እንደመሆኗ መጠን ዛሬም የሰላም ጮራ እየፈነጠቀባት የፍቅር የአንድነት ተምሳሌት ሆና ታሪኳን አስጠብቃ እየቀጠለች ያለች ከተማ ናት። ከዚህም የተነሳ ምሁራኑ ደጋማዋ፣ ነፋሻማዋ፣ ብርሃናማዋ የብርሃን ተምሳሌት አብርሃማዊ ሥራ የሚሰራባት ከተማ ብለው ያወሷታል። የአብርሃም ሥራ ምንድነው ከተባለ አንዱ እንግዳ መቀበል ነው፣ ሌላው እምነት ነው። እንደዚሁ ሁሉ ዛሬም ይህች ከተማ እንግዳ በመቀበል የምትታወቅ ያላትን አካፍላ በመኖር የምትታወቅ በእምነት የምትታወቅ ታላቋ ከተማችን ነን ብለን መውሰድ እንችላለንና የዚህ ደግሞ የሰላም ምሳሌነቷ የፍቅር ምሳሌነቷ ምስጢር ምንድነው ካልን በመካከሏ የሚጠብቋት አጋዕዝተ ዓለም ቅድስት ሥላሴ መሆናቸው ነው። የዚች ከተማ ጉልላት፣ የዚች ከተማ ጠባቂ፣ የዚች ከተማ መገለጫ ዓለማት ዓለም ቅድስት ሥላሴ ናቸውና እንግዲህ ይሄ ታሪካዊ በዓል ይሄ መጽሐፍ ቅዱሳዊ በዓል አብርሃም የደስታውን ቃል ይስሐቅ እንደሚወለድ የሰማበት በዓል ሐምሌ 6ና 7 ከተማችን ከአፍ እስከ ገደፉ በሕዝብ ማዕበል ተጥለቅልቃ የብርሃን ምሳሌነቷ እየተገለጸ ይከበራል ማለት ነው። ይሄ ለኛ ኦርቶዶክሳውያን ሁሉ ታላቅ የምስራች ታላቅ ደስታ ነው። ደብረ ብርሃን ቅድስት ሥላሴ ታሪካዊ ደብር ነው። በውስጡ በርካታ ታሪኮች፣ የእግዚአብሔር ሥራዎች የሚገለጡበት በርካታ ሊቃውንት ያሉበት ቦታ ነው። እንዲሁም ደግሞ ልዩ የተጉለት ቃለ እግዚአብሔር፣ ልዩ ያሬዳዊ ዝማሬዎች የሚዘመሩበት በዚህ አጭር ደቂቃ ተነግሮ የማያልቅ ታሪክ ያለበት ነውና በዚህ ቦታ እንግዲህ ታላቁ በዓላችን በታላቅ ድምቀት በታላቅ መንፈሳዊ ስነ ስርዓት ይከበራል። አጋዕዝተ ዓለም ቅድስት ሥላሴ ነግራችኋቸው ታሪክ የሰሩላችሁ የልቦናችሁን መሻት የፈጸሙላችሁ ሁሉ ይሄንን በዓል ልጆቼ ኑ
በዚህ በታሪካዊ ደብር በዓሌን አክብሩ ብለው ቅድስት ሥላሴ በእኛ በልጆቻቸው አድረው መልእክታቸውን ያስተላልፋሉ። ሁላችሁም ምእመናን ከሩቅም ከቅርብም ያላችሁ በዓሉ ላይ በመገኘት የአጋዕዝተ ዓለም ቅድስት ሥላሴ በረከት ረድኤት ተካፋይ እንድትሆኑ ከዋዜማው ጀምሮ በተዘጋጀው በአይነቱና በይዘቱ ልዩ በሆነው ታላቅ የወንጌል ጉባኤ ላይ ተገኝታችሁ በዓሉን አክብራችሁ እንድትከብሩ የደብሩ ሰበካ ጉባኤው ጽሕፈት ቤት ዝግጅቱን አጠናቆ እናንተን በመጠባበቅ ላይ ስለሚገኝ ሁላችሁም ምእመናን በቦታው እንድትገኙ የደብሩ ሰበካ ጉባኤ ጽሕፈት ቤት የአክብሮት ጥሪውን ያስተላልፋል። ስለዚህ በመላው ዓለም የምትገኙ የቤተ ክርስቲያናችን ልጆች ዓይናችሁን ሁሉ ወደ ደብረ ብርሃን ቅድስት ሥላሴ በመመለስ ይህንን በዓል መታችሁ አብረን በማክበር አብረን በመባረክ አብረን በመዘመር በዓሉን በማሳለፍ የሥላሴ ፈቃድ እንዲሆንልን ቅድስት ቤተ ክርስቲያን ጥሪዋን ታስተላልፋለች። በአካል መታችሁ በዓሉን ማክበር የማትችሉ በልዩ ልዩ የሚዲያ አማራጮች በተለይም በአቡቀለምሲስ ሚዲያችን በኩል ከማህሌቱ ከዋዜማው ጀምሮ በዓሉን ስነ ስርዓቱን በመከታተል ልዩ ልዩ መስጠት የምትፈልጉትንም ስጦታ በዚሁ በሚዲያችን በኩል የደብሩ አካውንት ይለጠፋልና ለሥላሴ አስራታችሁን ለኩራታችሁን እየሰጣችሁ ሥላሴ እንዲባርኳችሁ ትዳራችሁን እንዲባርኩ ልጆቻችሁን እንዲባርኩ ሕይወታችሁን እንዲባርኩ ለሥላሴ የልቦናችሁን መሻት በመንገር ይሄንን በዓል በልዩ ታሪክና በልዩ ድምቀት እንድናከብረው ቤተ ክርስቲያን ጥሪዋን ታስተላልፋለች። የምኒልክ ንጉሥኪ በኃይለ ስልጣኑ ዘሞአ አጋዕዝተ ዓለም ቅድስት ሥላሴ ሕዝባችንን ሀገራችን ኢትዮጵያን ይጠብቁልን። አሜን።